እንደመጡ ትልቁ ላይ አድርጌዎታለሁ። ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እንኳን ደህና መጡ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ፣ መኖሩ አሜሪካ ነው። እሺ፣ እንኳን ደህና መጡ። ኤርሜን ብዙ ጊዜ ሰማዋለሁ። እሺ፣ ኤርሜ ነህ ወይስ ሌላ ነህ? ነኝ። ተናገር እውነቱን። ተናገር እውነቱን። ኤርሚ ነኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እኔ ጥያቄ ለአንተ እጠይቅሃለሁ። እንደኛ እኮ እየጠየቅን ነው ቀሲስ። ኖ አይ እኔ አሁን ብዙ ጊዜ አድማጭህ ነበርኩ። አሁን ቻለንጅ ላደርግህ ነው የመጣሁት። እኔ ጥያቄ አለ ነው የቤቱ ጥያቄ አለ። ከፈለጉ ቤት ይክፈቱና እመጣለሁ። እና ግድ ነው አንተን ምንድነው ገስት ይከፍታሉ? ላይቭ ቲክታክ ላይቭ ይከፍታሉ? ኤርሚ አቤት። ቲክታክ ላይቭ ላይ ይከፍታሉ ወይ? እንደዚህ ዛሬ አሁን አጋጣሚ ስገባ እንደው የሆነ ጀስት አለ አይደለ እንትን አይቼ ነው። እና አንድ ጥያቄ አለኝ። በዚህ ዘመን እሺ፣ ከአረስቱ ግን እንዳይርቁ አርቅም። አይ አጠቃላይ እኔ በዚህ ዘመን ለአንተ ጥያቄ ምንድን ነው? ፖለቲካና ማነው ክርስትናና ፖለቲካ አቲቲዩድ ነው። ኦኬ፣ ይገባሃል? እሺ፣ ይቀጥሉ ማለት አቲቲዩድ ነው። ቆይ አቲቲዩድ ነው፣ እንደተቀበልከው ነው። የተቀበልከውን ተቀበለ፣ በዛ ትሄዳለህ። የሌላውን ሃይማኖት ግን ጀጅመንት ማድረግ አትችልም፣ አይፈቀድልህም። በምን እንደማይፈቀደው በእግዚአብሔር ወይስ በምድራዊ ሕግ? በምድራዊ ሕግ። የትኛው ሕግ? የአሜሪካ ሕግ ወይስ የትኛው ሀገር ሕግ? ዋቴቨር የኢትዮጵያ። አሁን አንተ ኢትዮጵያዊ ነህ። ፕሊዝ፣ እኔም ኢትዮጵያዊ ነኝ፣ አንተም ኢትዮጵያዊ ነህ። ያደግነው በኢትዮጵያ ስርዓትና ሕግ ነው። በኢትዮጵያ ፍትሐ ብሔር የቱ ጋር ነው ታዲያ የሚከለክለው? ይኸውልህ ወንድም አለም አንድ ነገር ልንገርህ። ቆይ ቀሲስ፣ ሕግ ከጠቀሱ የሀገሬን ፍትሐ ብሔር መጥቀስ አለበት፣ የኢትዮጵያን ማለት ነው። የሃይማኖት ፍትሐ ብሔር ሊስን የሃይማኖት ፍትሐ ብሔር የለውም። ሃይማኖት አንተ ኦርቶዶክስ ተዋህዶ ነበርክ አይደለህም? አሁን ጥያቄዎት ምን እንደሆነ አልገባኝም እስካሁን ድረስ። አይ ስታጥላላ ይችህ ነው። ምክንያቱም በምን ጉዳይ ሊስን ስታጥላላ ብዙ ጊዜ በምን ጉዳይ ይህን ኦርቶዶክሱን ዲስከሬጅ እያደረግ በምን ጉዳይ? ለምሳሌ ሲያጥላላ ያሳደገችህ እምነት ናት እና አላሳደገችኝም። ቀሲስ አላሳደገችኝ። ያሳደገኝ ጊዜ ያጠመቀች ናት። አጥምቀሃለች? አላጠምቀችኝም። ወንድም አለም አጥምቀሃለች? እኔ አላቅማ። ያን ጥምቀት የማላውቀው ጥምቀት ስለሆነ ለምደውቦት ነው ኖ ብለው የሚሉት እያወራን ለምደው የሚያስቆሙኝ። እኔ ዛሬ 25 ዓመት አውቄ አምኜ በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ሳገኝ ወንጌላውያኑ ናቸው የዛሬ 25 ወይ 27 ዓመት ላይ በአብና በወልድ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ ቆይ ልንገርህ፣ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ በቆሎ ትምህርት ቤት አጥምቃ አሳድገሃለች። አይሚን አይ እርሶ እንግዲህ ካወቁኝ ይበሉት። እኔ እንግዲህ እና ይችን አሁን እንደው ሰላም ለኪ ላይ ስትቀልድባት አይቼ ነው የገባሁት። ይቅርታ አምሶሪ ይበሏታ ታዲያ። ሰላም ለኪን አብረን እንበላታ ታዲያ። ከዚህ ከአረስቱ ጋር በተገናኘ ሰላም ለኪ ላይ ወደ ሌላ አንድ ነገር ልንገር፣ ወደ መጽሐፍ ቆይ፣ ወደ ቅዱስ ያሬድም መጽሐፍ ወደ ዜማው መጽሐፍ ጎራ እንድንል ነቲንግ አሁን ነው እያንዳንዱ ሊስን
እያንዳንዱ የሃይማኖት ተቋማት ፕሪንሲፕል አላቸው። መመሪያ አለን፣ ቀኖና አለ፣ ዶግማ አለ፣ ዶክትሪን አለ። ፕሊዝ እና አሁን እኛ ግብፅ እኔ የግብፅ ቤተክርስቲያንን ስርዓት አውቃለሁ፣ አረበኛም እችላለሁ። በነገራችን ላይ አጠቃላይ ምንድን ነው ባደግንባት ቤተክርስቲያን ላይ ሶሳይድ ጀጅመንት ማድረግ የለብንም ባይ ነኝ። እኔ እንደ ምክር ነው ወንድም አለም ልነቅፍህ። እኔ እግዚአብሔር ሰው አይደለሁም ሳይሆን ሰላም ለኪ ላይ እንደው ድንግል ማርያም ላይ ብዙ ጊዜ ታርጌት መሆኑ ምንድን ነው? እኛ አጠቃላይ እኮ በመሰረቱ ወደ እምነቱ ከገባን እኮ የጅሁሽ ሃይማኖት ነው። ምኑ? የትኛው ሃይማኖት? አጠቃላይ የኢትዮጵያ የሆነ ነገርም የለንም በመሰረቱ። ቆሞስ የሆነ ነገር አንድ አርእስት ይዘው ቢያወሩኝ ደስ ይለኛል። ሀሳቡ ላይ ወይ አጠቃላይ ነው የምልህ። አሁን ኢትዮጵያ ክርስትናውን ክህነቱን ከአባ ሰላማ አማካኝነት ከግብፅ ክርስትናው ደግሞ በጃንደረባው ምክንያት ተቀብለናል። ጥምቀትን ማለት ግን አሁን ምን የመጣ እንትን ነው? እኔ ያልገባኝ ነገር ፖለቲካ ይመስል ለምን አንስማማም? ሌላውን ሃይማኖት ለምን ተከባብረን ለምን አንኖርም? እስላሙን ተቀብለን የኖርን ሰዎች ነን። መልካጽዮን ለምን እሱ እኮ አሁን ፈቅዷል። ለምን እኛም አለን እዚህ ውስጥ 600 ምናምን ሰው አለ። እርሶም ጥሩ የተማሩ ሰውኖት ለምን ከኤርሚያስ አሁን ለምሳሌ ፕሮቴስታንትን ጀጅ አላረግም፣ እስላሙንም ጀጅ አላረግም፣ አድቬንቲስትን ጀጅ አላረግም፣ ሐዋርያትን የተናገርከው ውሸት እሱ ከተውሸት ከተናገረ ኦንሊ ጂሰስንም ጀጅ አላረግም። ማንኛውንም ሃይማኖት ጀጅ አላረግም። ያው የምኖርበት ሀገር ሞርሞን አለ፣ ሞርሞኒዝም አለ። አይላ ሞርሞን ፒፕል ሚን። አሁን እናንተ ግን ፎከስ አድርጋችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፎከስ ለምንድን ነው የምታረጉት እኮ? የተናገረው ለምን ታጥላላችሁ? ማርያምን ለምን ታጥላላችሁ? መምህር ቆይ አንድ ጊዜ ቆይ አንዴ እየሰሙና እርሶ ቆይ አንዴ አይ ቆይ አንዴ ይዝጉት አባታችን አይኩን። ኤርሚያስ የተሳሳተ ነገር ከተናገረ እኮ በእጆት ላይ ነው መጽሐፉ ያለው። አይ ወንድሜ ኤርሚያስ እንዲህ አንልም ብለው በላጭ ሀሳብ አምጥተው የኤርሚያስን ሀሳብ ያክሱት። ካልሆነ ግን እዚሁ ቁጭ ብሎ እንደዚህ እያደረገ እንግዲህ እዚህ ውስጥ ከገባ በኋላ እስካሁን አልተሳደበም። የቤተ ክርስቲያኒቷን መጽሐፍ ነው እያሳየን ያለው እና እርሶም እኔ እንደው እውነቱን ለመናገር ይሄ ጥሩ እድል ነው። ኤርሚያ አንተ ከፈቀድክ ከእሳቸው ጋር ብታወሩ እኔ ፍቃደኛ ነኝ። የቤቱን አርዕስት ጠብቀን በፈለጉት መጽሐፍ ከቅዱስ ያሬድ መጽሐፍ ጀምሮ በቤተክርስቲያኒቱ የዜማ መጽሐፍቶች ማርያም እረኛ ጠባቂ ለመሆኗ ቅድም በጠቀስኩት በድርሳነ ኪዳነ ምሕረት እንደ ሌሎቹ መጽሐፍቶች ኢቨን በነ ሰላም ለኪ ሁሉ ላይ ሰላም ለኪ ብለህ ቀልደሃል፣ አሾፈሃል፣ አልቃለድኩም ቃሉን ለማለቴ ሰላም ለኪን ዘንሰግድ ለኪ ማለት ሹፈት ከሆነ በእኔ አንደበት ሲነበብ ወይ ሲባል ሹፈት ከሆነ እንግዲህ በዚህ ቤተክርስቲያን ውስጥ ስለተማርኩት እለዋለሁ። ግን ማለት ብቻ ሳይሆን በውስጡ ያለው ቃል ይዘቱ ምን ይዘዋል፣ ትርጓሜው ምንድን ነው? አሁን ወንድማችን አስቼ ካደረግከው አርእስት ጋራ የሚገናኝ ነገር አለ ወይ የለውም ወይ ብሎ የሚለውን ለማውራት ፈቃደኛ ነኝ። ቆሞስ እርሶ ፈቃደኛ ከሆኑ ማለት ነው። እንደውም እንደ እርሶ አይነትን ቆሞሶችን፣ ካህናትን፣ መርጌቶችን፣ ዲያቆናትን እንደዚሁም ቀሳውስትን ነው የምፈልገው በዚህ ጉዳይ ላይ ለማውራት ማለት ነው። ወንድሜ ኤርሚ አቤት። ኤርሚ አቤት። እኔ ወድሃለሁ በግሌ እኔም ወደውታለሁ። ያ እኔ
ማንኛውም እንኳን አንተን ኢትዮጵያውን ቀርቶ ማንኛውንም ወንድም ወዳለሁ አከብራለሁ። ግን አንዳንድ ነገሮች ላይ ለምንድን ነው ይሄ አቲቲዩድ ነው ነው አመለካከትህ ያንተ እንደተረዳኸው ነው እንዳወቅከው ነው ገብቶሃል። ግን ዲቴል የሆነ ፎከስ አድርገህ እንደዚህ ስታደርግ እንደው በመንግስተ ሰማያትም በምድርም በምንም በሰውም በሁሉም ጥሩ ነገር አይሰማሃልም። እና የወንድሜን እንደው ገብቼ ብነግረው ብዬ ነው የመጣሁት። እና አጠቃላይ በዚህ ዘመን በመሰረቱ እውነትን እናገር ከተባለ ከመገፋፋት ውጭ እምነት አለ እንዴ? አለ 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 አለ። ሀውቱ ኖሚ ሀውቱ ሾሚ እንዴት አድርገን የምታሳየው እምነትህን ለእኔ? እምነት በህይወት ነው። እምነትን በስራ በመኖር ፌክ ምኑ ነው ፌክ? ቆሞስ እምነት የሚባል ነገር የለም። መገፋፋት ግሩፕ ነው። ስለዚህ ኦርቶዶክስም እምነት አይደለም ማለት ነው። ከራሱ ቤት ፕሮቴስታንቱ ራሱ ጴንጤው ለምን ከእርሶ ቤት አይጀምረው? እኔ እኮ አለ ብዬ ስል የሌለውን የለም ብዬ እላለሁ። መገፋፋት ወይ ከኛ ውጭ በሉና ወይ ከኛ ውጭ አንዱን አንዱ የሚያሳድዳን ፕሮቴስታንቱ ራሱ። ኦኬ ጳጳሳት ውስጥ በምንድነው ታዲያ? እየተሳሳሙ ነው ወይስ እየተሰደዱ ነው እርስ በርሳቸው? እኔ አሁን ፕሮቴስታንት በመረጃ ብለው ቢሉ እኔ ፕሮቴስታንት ስለሆንኩኝ ኦኬ ያለውን አለ ላለሁ እኔ እግዚአብሔርን በጽድቅ ስለማገለግል ያለውን አለ። ልክ ነው። ይሄ ድካማችን ነው፣ ይሄ ስንፍናችን ነው፣ ይሄ ደግሞ እግዚአብሔር የሰጠ ነው ብዬ እላለሁ። ግን መገፋፋት ብለው ካሉ ጳጳሳቱ እርስ በርስ ሲደባደቡ የሚከርሙት አንድ ነገር ልንገር። አንዱ አንዱን በአስማት ቆያ አንዱ አንዱን በአስማት አንዱ አንዱን በድግምት አንዱ አንዱን በመቅተል ለመግደል ሲሯሯጡ በግ ሲቀብሩስ የሚኖሩት እነሱ ታዲያ ምንድን ነው ፍቅር ነው እያሳዩ ያሉት? አይመልሱትም። ይሄንን እኔ ፊት አያው ነው እንደዚህ አይነት ነገር አንድ ነገር ወደ አርስቱ ላይ ይመለሱ። እኛ ስለ አገልጋዮች ያንተ አሁን አመለካከትህ እንዳየሁትና እንደተረዳሁት መላከ ጽዮን ኤርሚ ሊቀ ዲያቆናት የነበርክ ሰው ነህ። አይኖ ይሁ በጣም የተማርክ ሰው ነህ። አሮን ነው የትኛው ቤተክርስቲያን እንደቀደስክ አዲስ አበባም ሆነ ሻሸመኔ፣ ዝዋይ ፕሊስ የት ነበርክ? ግን በነገራችን ላይ እኔ ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው። አሰላ አሰላ ማለት ነው። እኔ ናዝሬት ማርያም ቀዳሽ ነበርኩ። ኦኬ ያውቀዋለሁ ቤተክርስቲያኑ። አሰላ ኦኬ። እንትን ትሉ ጉዶ ሄደ ነበረ። አልሄድኩኝም። እኔ በሌላ አውራጃ ውስጥ ስለነበርኩኝ ቆይ እኔ አርሲ ቆይ ኖ ፕሊዝ እንትን ሁርታ አቡነ ናትናኤል ጋር ተገናኝተናል። አርሲን ሁርታን ታውቃታለህ? ሁርታ ማርያም ሚካኤልም አውቀዋለሁ። ታንኪ ሶ ማች ሜ እና ይህ ወንድም ጥሩ ወንድም ነው። ግን ጀስት አንዴ ከወጣህ ወጣህ ነው ዛሴት። ምን አጠፋው? ሲቆሙ የኔን ጥፋት ይንገሩኝና ኖ እምነቱን እስከዛሬ ሰማ ነበር። የዛሬውን ቅዱሳን የድሮዎችን ቅዱሳን አባቶቻችንን የደረሱትን ድርሰት አታቅልል። አሁን ቅዳሴው ታውቀዋለህ? የኛ ቅዳሴው ራሱ ኢትዮጵያውያን የደረሱት ግን እኛን የደረስነው ቢሉ ኢትዮጵያውያን ስለማይቀበሉት እንዲህ አሁን ቅዳሴውን ተወደዋለህ አትወደውም? ቅዳሴውን እኔ ከማርያም ቅዳሴ ውጪ ሌላው ቅዳሴ ላይ ጥያቄ የለኝም። የማርያም ቅዳሴ ላይ ግን ጥያቄ አለኝ። ዋናው ጥላቻ ከማርያም ጋር ስለሆነ አይደለም። ቆሞስ ጥያቄ አለ ማለት የጌታዬን እናት ለምን እጠላታለሁ? እኔ ሞንኩ የወንጌላውያን አማኞች ወንድሞች ጌታ ኢየሱስ ስማ ቀሲስ ልጨርሳ። የማርያም ጥያቄ እኔ ከማርያም ጋር አይደለም። እኛ ጉዳያችን ጥላቻ ስላለን አይደለም። የጌታችንን እናት
ቅድስት ድንግል ማርያምን እስራኤላዊቷን እናታችን ናት ብለን ስንጠራ አንሰቀጠጥም፣ አናፍርም። እህታችን ናት በክርስቶስ፣ እናታችን ናት በክርስቶስ፣ የጌታ እናት ማለት ነው። እቺ አሁን በስዕሏ ላይ የምትገለጠዋን እሷን አይደለም ብለን ያልነው እኛ ያለነው የዛሬ 2000 ዓመት በስጋ በምድር የነበረችው አማኑኤልን በስጋ የወለደች ጌታችን ኢየሱስ ክርስቶስ እናቱ ነው የምንለው። ኦኬ፣ ከእሷ ጋር እኛ ጥላቻ የለንም። ቅዳሴ ማርያም ላይ ጥያቄ አለኝ ብሎ ማለት ቅዳሴ ስለ ማርያም የተቀደሰውን ላይ ያለኝ ደራሲው አባ ሕርያቆስ የሀገረ ብህንሳው ሲደርስ ደረሰ የተባለው እሱ ነውና ጥያቄ አለኝ። ገና ከመግቢያው ጥያቄ አለኝ። ጎሳ ልቤ ቃለ ሰናይ ብሎ ከሚለው ጀምሮ ጥያቄ አለኝ። እሱን ጥያቄ እርሶ ቆሞስ ኖት፣ ከእኔ በስልጣንም በትምህርትም በማዕረግም እጅግ ይበልጣሉ እና ጥያቄ ደፍነት ሊያውቀዋለሁ እንዴ የቅዳሴ ስለዚህ እሱ ላይ ጥያቄ አለኝ ማለት ማርያምን ትጠላታለህ ብለው አይፈርጁኝ አሁን ብለው እኔን ግን ጃጅ እያደረጉኝ ነው። እኔ ቅዳሴ ለምሳሌ ሌላውን የጌታ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘስሩግ እንደዚሁም ደግሞ ቅዳሴ ዲዮስቆሮስ ላይ እኔ ጥያቄ የለኝ። የጌታዬን ከፍ ከፍ እያደረገ እንደውም ቅድመ ዓለም በጣም በሶስትነት በመለኮት በመንግስቱ በአንድነቱ የነበረ ሐመልማላ ሳይበቅሉ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላ ሳይበቅሉ የነበረ መሆኑን በደንብ በሚገርም ቃል ተቀምጧል። ቅዳሴ ማርያም ላይ ግን ጥያቄ አለኝ። ቆሞስ ለምንድነው ገና ከመግቢያው ላይ አባ ሕርያቆስ ለንጉሱ ለመሲሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚያውቁት በመዝሙር 45 ላይ የቆሬ ልጆች የተቀኙትን ትንቢታዊ መዝሙር ለመሲሁ ነው የተናገሩት። የቆሬ ልጆች ማለት ነው። በበገና የቆሬ ልጆች መዝሙር ነው። ጎሳ ልቤ ቃለ ሰናይ ብሎ የሚለውን እነሱ ናቸው ይህን ቃል ያሉት። ዋና የድግ ቅዳሴ ያለ ማርያም ብሎ ያለውን ዋና የድግ ግብሬ ለንጉስ ነው ብሎ ያሉት እነኛ የቆሬ ልጆች አሳፍና ኤማን ኤዶታም የተባሉት ማለት ነው። በዳዊትም በሰለሞን ዘመነ መንግስትም የነበሩት እነሱ ይህንን ብለው ለመሲሁ የተናገሩትን የጌታን ስም ነቅሎ በማውጣት የማርያምን ስም በመጨመር አባ ሕርያቆስ የደረሱት ቅዳሴ አለ። ለምሳሌ እዚህ ጋር አንድ መጽሐፍ ላሳየሁት። ይህ አይነት ልማድ በዚያ ዘመን ብቻ ሳይሆን አባቶች የደረሱትን አታቅለል ብለው ሲሉኝ አይ እያቀለልኩ አይደለም፣ ግን አባቶች ብለው የተባሉ በጻፉት ላይ ግን ጥያቄ አለ። ለምሳሌ አሁን ቅዳሴ ማርያም ይሄን ነገርኩት። ለምሳሌ እዚህ ክፍል ላይ ይሄን መጽሐፍ አይ ቲንክ ደርሶት ከሆነ እርሶ ማለት ነው ወንድምነት ትልቁ ላይ ማን ነው ጽሁፉን ዞር አድርገው። ይሄ መጽሐፍ የአባ ገብረ ኪዳን አሐቲ ድንግል መጽሐፍ ነው። አባ ገብረ ኪዳን እንደሚያውቋቸው የአራቱ ጉባኤያት መምህር ናቸው። ሁለተኛ የርዕሰ አድባራት ማለት የርዕሰ ገዳማት ወአድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ የጻፉት ላይ አንድ ቃል ያነሳሉ። ምን ብለው ያነሳሉ? እዚህ መግቢያ ምስጋናው ላይ ገና መታሰቢያነቱ አለ። እዚህ ምስጋናው ላይ ከምስጋናው ሁሉንም ነው የማነበው ነው ሲጀምረው መጽሐፍ። በዚህ ምስጋናው ላይ በምስጋና ክፍላቸው ላይ በጻፉት ላይ እዚህ ክፍል ላይ የሚለውን ይዩት። ስብሐተ ማርያም እግዝእቴ ይነግር አፉዬ ይላሉ። ወኩሉ ዘስጋ ይባርክ ለስማ ብለው ለስሙ ብሎ የሚለው ለስማ ብለው አሉት። ይሄን ቃል ቀጥታ ከየት ነው አባ ገብረ ኪዳን ያመጡት? ከቅዳሴው ነው። ከቅዳሴው ሳይሆን ከነብየ እግዚአብሔር ዳዊት ነው እንጂ ቆሞስ ያለው ይሄን። አይ ስብሐተ እግዚአብሔር ይነግር አፉዬ የሚለውን አዎ ይላል። ቅዳሴውም ላይ ብሎ ቢል ግን ዋናው ዘሩ በመዝሙር 145 ላይ ነው የሚገኘው። ነብየ እግዚአብሔር ዳዊት ነው ይሄን ቃል ያለው መጀመሪያ ማለት ነው። መዝሙር 145 አም ሶሪ ሜክ እንደው በአጠቃላይ ቆይ ቀሲስ ይኸውልህ ቆሞስ ነኝ አንዴ ስሙኝ። ቆይ በአጠቃላይ ክፉ ዘመን ላይ ነው ያለ ነው። እሺ ግን ለምን ነው ክፉ ዘመን ላይ ብንሆንም ግን ክፉ ሰዎችም የጻፉት ዘመን ላይ ነው የደረሱም። ስለዚህ ለምሳሌ እዚህ ይኸው ነብየ እግዚአብሔር ዳዊት ግዕዙ የሚለው ስብሐተ እግዚአብሔር ይነግር አፉዬ ነው ያለው። ወኩሉ ዘስሙ ነው። ቅዳሴው አይደለም። ቅዳሴው ከዳዊት መዝሙር ላይ ወስዶ ነው። ቅዳሴው ላይ አለ፣ ግን ከዳዊት መዝሙር ወስዶ ነው። ዋናው ምንጩ የዚህ ቃል ተናጋሪ ዳዊት እንጂ ቅዳሴው ደራሲው አይደለም፣ አትናቴዎስ አይደለም። ግን አንተን እንካ ለምን ያቋርጠኛል? ቀይስ ይሄኛው እየሰማህ ነው።
እሺ የእርሚ ሊሰሙኝ አልፈለጉም ማለት ነው። እሺ ይኸው መስቀሌን እየ ነው እና እኔ እንደ አባትነቴ የአቡነ ናትናኤል አቡነ የአርሲው ሊቀ ጳጳስ ብፁዕ አባታችን መድኃኔ ዓለም ቀድሰሃል። እንግዲህ አርሲ አሰላ መድኃኔ ዓለም አይ አልቀደስኩም። አሰላ ቅንት ነው ዋና ከተማችን የክፍለ ሀገሩ እንጂ ሁርታ ነበርክ? ማነው እንትን በቆጅ ነበርክ? አልነበርኩ። እነሱ ማቃቸው ከተሞች ናቸው። እነ ሁሩታ፣ እነ ኢተያ፣ ስሬ፣ ዴራ ምናም ነገር የሚባሉት ዴራ እዚህኛ ናዝሬት ነው። በቆጅ እኔ በሌላ አውራጃ ላይ ነው ያሉት። ወደዛ ወደ አርባጉ ነው ያለሁት። ወደ አቦምሳ ወደ አርባጉ ወደ አቦምሳ አካባቢ ማለት ነው። አቦምሳ በዚህ ዘመን መደበቅ ነው ጥሩ። ጥሩ ዘመን አይደለም። አሁን አንተ እንትን ብትል የባሰ የገሃነም ልጅ ታደርጋቸዋለህ እንጂ የሚከተሉህንም የጽድቅ ልጆች አታረጋቸውም። እሱ ስራው የመድኃኔዓለም አይደል? አይ ቆይ ልንገርህ። አይ እንደ እውነቴን ነው። መቼም የድሮ ሰዎች ትቀበለውም አትቀበለውም ኃላፊ ሀጅ መስለው ስለ ሰው የሚናገሩ ነበሩ ድሮ የበቁ ሰዎች። እኔ አሁን አንተ ወዚህ ዌብሳይት ላይ ገብቼ ዛሬ እናገራለሁ ብዬ አልመጣሁም። መድኃኔዓለም የተሰቀለው ምስክሬ ነው። እየሰማኸኝ ነው? እና እኔ የምኖረው ብቻዬን ነው። ከማንም ሰው ጋር አይደለም። ምናልባት የኔን ድምፅ ሰምተህ ምናልባት እኔ ደብረ ሊባኖስ ነው በ81 የመነኮስኩ ናዝሬት ማርያም ቀዳሽ ነበርኩ። ባሌ ጎባም ነበርኩ፣ ሐረርም ነበርኩ። እና እኔ ልጄ ነህ፣ እወድሃለሁ። በአነጋገሬ ልትወደኝ ትችላለህ፣ ልትጠላኝ ትችላለህ። ይሄ ጠፋ ዓለም ላይ ነው ያለ ነው። መጥፎ ዘመን ነው። ገብቶሃል? የራስን የነበርክባትን እናትህን ቤተክርስቲያን ሚስጥሯን ምኗን አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ። ገብተዋል? እና ወደ አይምሮህ እንድትመለስ ልጃችን ነህ፣ ወንድማችን ነህ። ዲያቆን ቀድሰ ሚስጥሩን ጥበቡን የምታቅነ እና ይህን የመሰለውን ዛሬ ብዙ አጣፍጠው የሚሰብኩ ሰዎች አሉ። ሰባኪያን ወንጌሎች ታውቃቸዋለህ። እና አጠቃላይ እኔ ደስ ጥሩ ጣዕም ያለህ ሰው ነህ፣ ጥሩ ሰው ነህ። ዲያቆን ኤርሚያስ ጥሩ አንደበት አለህ ለማለት ፈልጌ ነው ወንድም ማለት እና ጥሩ ሰው ነህ። ግን ይችን እንደው ያደግክባትን ጡጧን እንደው አለ አይደለ ቤተልሔም ገብተሃል አልገባህም? ያችን እንደዛ ሲሆን ሞት አለ። ሞት ሲኖር ደግሞ መኮነንም ስለሚኖር ብዙውን ጊዜ እንደው ብዙ ነገር ድንግል ማርያም ላይ ፎከስ ባታደርግ፣ እሷ ባትኖር ኢየሱስ አይመጣም። ኢየሱስ ኤርሚ ጌታ ኢየሱስ ጌታ ነው፣ እንወደዋለን፣ ጌታችን ነው። በጣም የሞተልን በጣም ለእኛ የእኛን ሸክም ተሸክሞ የእኛን በርደን ተሸክሞ የእኛን ኃጢአት የእኛን በደል የእኛን የቆሸሸውን ሕይወታችንን ይዞ ከእኔ ተማሩ ብሎ በመስቀል ላይ የዋለ ጌታችን ኢየሱስ ክርስቶስ እና ድንግል ማርያምንም ደግሞ
እንደው እናት ናት እና ብዙን ጊዜ ስለ እሷ የተጻፈውንም ውዳሴዋንም ቅዳሴዋንም ማቆሸሹ እንደው ታች እንትን ማለቱን በዚች ላይ ቡሩክ ነህና የተባረክ ልጅ እንድትመለስልን እንድትተው ሌላውን ተናገር። በቃ ጀስት አሁን እንደው ስለ ድንግል ማርያምና ውዳሴዋን ቅዳሴዋን ተዋት ለማለት ነው። እኔ እውነቴን ነው፣ መድኃኔዓለም ምስክሬ ነው። አሁን አንተ ጋራ ገብቼ ልናገርም በእውነት አንደበቱም ጊዜውም አልነበረኝም። እተኛለሁ በዚህ ሰዓት፣ ጠዋት ነው የምነሳው እና ለጸሎት ግን እስቲ እንደው ወንድማችን ገብቼ ምናምን እና አሁን እዚህ ጋር ብናገር ተረት ሊያስተምር ነው እንደ ባህታዊ የገባ ሊሉ የሚችሉ ሰዎች ይኖራሉ። እና እንዴት አደመጥከኝ? እስቲ እንደ ድሮ ያው እንግዲህ አባት ይከበራል እና ዝም በል ሲሉኝ ዝም አልኩኝ፣ እርሶ እስኪጨርሱ ድረስ ማለት ነው። ይሄንን በማክበር ነው። እሺ እንደው ቅድም መግቢያው ላይ እኔ ብዙ ጊዜ እሰማሃለሁ ብለው አሉኝ። አሁን የመከሩኝን ምክር ገንዘብ እንዳደርገው ምናልባት ተሳስቼ ከሆነ እስከ ዛሬ ድረስ በተናገርኩት በዚህ በሶሻል ሚዲያ አገልግሎት ላይ ወይ በቲክቶክ ወይ በዩቲዩብ ላይ ወይ ፌስቡክ እና ዩቲዩብ ቀጥታ በማገልግልበት ሰዓት ሰምተው ሊሆን ይችላል። ምንድነው የጌታችንን እናት በተመለከተ እኔ የማይገባ ነገር የተናገርኩት፣ ጽርፈተ ቃል የሚመስል አላስፈላጊ ነገር የተናገርኩት እንደው ይቅርታ እንድጠይቅ ኦርቶዶክስንም እንደው የጌታዬን እናትም ነክቼ ከሆነ ማለት ነው በጌታ ፊት ንስሐ እንድገባ ምንድነው እስከዛሬ ከሰሙት ውስጥ ለምሳሌ አሁን ይሄንን እንደዚህ ብለህ ተናግረሃል፣ ይሄን እንደዚህ ብለህ ብለሃል፣ ይሄ በቤተክርስቲያናችን መጽሐፍት ውስጥ የሌለን የተናገርከው፣ ይሄኛው ደግሞ ያለ ነው ቢኖርም ግን ያው ቅድም ሚስጥሯን አታውጣ ብለው ካሉኝ ይሄኛው እኮ እኛ ለህዝቡ እንዳይደርስ ሚስጥር ብለን ምን ይዘው ነበር፣ እሱን ግን ማውጣት አልነበረብህም ብለው የሚሉት ነገር ካለ ከሰሙት እስከዛሬ ድረስ ከሰሙት እንዳባት እንደው አሁን ያሉኝን ምክር እንድቀበል የተናገርኩት ነገር ትክክል ያልሆነ የተናገርኩት ካለ እንደው በአጠቃላይ በእውነት ይሄ ያለቀ ዘመን ስለሆነ እንደ የጠፋ የመጨረሻው ዘመን ላይ ነው ያለ ነው እና ያውም አሰላ ተወልደህ አሰላ መድኃኔዓለም አሰላ አይደለም የተወለድኩትኝ እኔ በአርባ ጉጉ አውራጃ አቅጣጫ ነኝ። ዋና ከተማችን ስለሆነ አሰላ። አም ሶሪ እንግዲህ ስሬ ሮቤት ልትሆን ትችላለህ፣ ወይም ያን አካባቢ አውቀዋለሁ። አቦ ምሳን በጣም ብዙ አልደብቀኝም። አቦ ምሳን አውቀዋለሁ፣ ወይም ወደ ባሌ አዳባም አጋርፋም ዋቴቨር ጀስት ዶዶላንም አውቀዋለሁ፣ ባሌም ገብርኤልም ሁሉ አውቀዋለሁ። እና የሚሏቸውን ሁሉን ያውቃቸዋለሁ። ልክ ነው። የሚጠሯቸው ከተሞች ያላወቃቸው ሰው አይጠራቸውም። ልክ ነው። እና አሁን ለምሳሌ 82 ጥፋቴን ንገሩኝ ቆሞስዬ። አጠቃላይ ምንድን ነው ወንድማችን እንወድሃለን። ኦኬ ሰው መቼም ሊስን የት ነው የምትኖረው? አሜሪካ ነው የምትኖረው? ኢትዮጵያዊ ነው? እሺ አይደለም ኢትዮጵያም አይደለም አሜሪካም አይደለም። እኔ ወደ አውስትራሊያ ነው የምኖረው። አውስትራሊያ እኔ ወንድም እወድሃለሁ። እኔ በመውደዴ ነው አሁን እዚህ እንትን ላይ ነው እንጂ እኔንም የሚያዩ ብዙ ሰዎች ይኖራሉ በዓለም ዙሪያ እና እዚህ ጋር ግን አንተ ብዙውን ጊዜ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይሄ እንደዚህ ነው ብሎ ማቆም አለብህ። እኔ በአባት ለምን ቆሞስ የእሱን እኮ ከነ ምክንያቱ ጭምር ይኸው አጠቃላይ ዘመኑ ክፉ ላይ ያለ ነው። አሁን ነገ ብትሞት ነገ ከዚህ ዓለም ብትሸኝ መቼም ድንግል ማርያም የኢየሱስ እናት ነች። አሚን። እና ወደ የትኛው መንገድ እንደምትሄድ አታውቅም። አውቀዋለሁ። አታውቅም ነው ቃሲስ የኔን እኛም አውቀው እንዴ እኔማ አውቃለሁ። እኔ ቀጥታው ወደ የጌታዬ እናት ማርያም ወዳለችበት
ወደ እግዚአብሔር መንግስት ነው የምገባው፣ ምክንያቱም በልጇ በማመኔ አይፈረድብኝምና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ። እሱ እንዳለ ሆኖ ግን እኔ የምመክርህ እሷ ባለችበት ገነት ነው። እኔ በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ የቤተ ክርስቲያን አምላክ ኢየሱስ ነው ታውቃለህ? አይ ብዙ አምላኮች አሏት እኮ ቆሞስዬ። ኖ የቤተ ክርስቲያን አምላክ ኢየሱስ ነው። የቤተ ክርስቲያን አምላክ ማለት ቤተ ክርስቲያን የሚለው አጠቃላይ ፒፕሉ ነው፣ ህዝበ ክርስቲያኑ ነው። አሁን ታዲያ አምላኮቻቸው ብዙ ናቸው። ቤተክርስቲያን የእውነተኛይቱ ቤተክርስቲያን አምላክ እውነት ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ። ስለዚያ ነው ስለ ቤተክርስቲያን አምላክ። አንተ ግን ይሄ በጠፋ ዓለም፣ በበሰበሰ ዓለም፣ ፍቅር በጠፋበት ዓለም፣ እምነት በጠፋበት ዓለም እንደው ስለ እሷ ግን አሁን ሰላም ለኪ ላይ ገብተህ እንደዛ ስትል በዚች ልምከርህ ብዬ ነው። ይቅርታ ጠፋሁ። ምንድን ነው ያጠፋሁት? ቆይ ሰላም ለኪን ከማለት አዶን ነው በቃ አዶን ነው ብቻ ለዚህ ነው። እና እግዚአብሔር ቆሞስዬ ከመጡ አይቀር እኔን እስካሁን ድረስ ጥፋቴ ይነግሩኛል ብዬ ነበር እንድታረም ሰላም ለኪን ብዬ ምንድን ነው ያልኩትኝ? ሰላም ለኪን ስለው ዘሩን አበላሸሁት ወይስ የሌለ ነገር? እንደው በሷ ላይ የተረጎምክ ስታጣጠል ምናምን ሰምቼ ምን አጣጣልኩኛል? ይሄን አሁን እምአረቤናዊ ብሎ የሚለው ይሌለ እንዴ? ካዳኛው አድኝኝ። ዛሬ እኮ ይኸውልህ ዛሬ ያለ ነው። አባቶች ይህን አንደርሰውም እኮ የድሮ አባቶቻችን። ቆይልህ አሁን ለምሳሌ ቅዳሴው ነው። ለምሳሌ አሁን ሰዓታቱን ጊዮርጊስ ዘጋስጫ የሚባሉት አባቶች የዛሬ ሊቃውንት ዛሬ አሁን ምን ሊቃውንት አለ ማለት ትችላለህ? የድሮ እኮ በጣም በመንፈስ ቅዱስ የተነዱ እግዚአብሔር ምስጢሩን ጥበቡን የገለጠላቸው ሰዎች እኮ ናቸው እንትን ያሉት የደረሱት ነው። አዎ እንዴ አንዳንዴ በእውነት አዙሮ ድሮ ማየት እርስዎ እንደ አባት ልጠይቆት ከሰዓታት ላይ ማለት ነው። እሺ እኔ አሁን አባ ሪያቆስ የሚሆን አባ ጊዮርጊስ ዘጋስጫ የሚሆን አባ ጽጌ ድንግል ማናቸውም የደረሱት ብቻ ሰዓታትን የደረሰ ሰው በሰዓታት ላይ ስብሐተ ፍቁር ላይ የማርያም ላይ ማለት ነው። ስብሐተ ፍቁር የማርያም አለ አይደል ቆሞስ? በባሌም ስማ፣ በባሌም በቦሌም ቢሆን አለ አይደለ? ስብሐተ ፍቁር አለ አይደል ቆሞስ? አንድ ነገር ልንገርህ ወንድም አለ። እዛ ላይ አንድ ጥያቄ ላንሳና አንድ ነገር ልንገርህ ወንድም አለ። በመንፈስ ቅዱስ ተነድተው ከሆነ የደረሱት ማለት ነው። ኦ ማይ ጋሽ ይኸውልህ በባሌም በቦሌም ብትል የተደረሰው ድርሰት እግዚአብሔርንና ድንግል ማርያምን ከፍ ከፍ የሚያደርግ ነው። ይሄ ደግሞ ጥያቄ ያለኛ ቆሞስ አንድ ጥያቄ ይቀበሉኝ። አሁን እዛ መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለውን ቃል ያውቁታል። አሁን በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያም ሰማያትና ምድር ሳይፈጠሩ ነበረች አይደል የሚለው ቃሉ ዘሩ እንደዛ ነው የሚል ኤግዛክትሊ ፀሐይ ወርህ ይቀደሙክ ጌታ። ምክንያቱም ቆሞስዬ ፀሐይ ወርህ ይቀደሙክ ይላል፣ ፀሐይና ጨረቃም አልቀደሙሽም ይላል። መላእክተ ሰማይ ይትለአኩኪም ይላል አይደል? ጥያቄ የምጠይቀው አሁን ቆሞስዬ ይህንን ከመለሱልኝ እኔ እንደው ሌላውን ቀስ እያለ ማርያም ሲጀምር ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ነበረች አይደል? ነበረች። በምን ነበር የነበረችው? በአምላክ ሕሊና ወይስ በምን? አዎ በአምላክ ሕሊና አይደል? ታምረ ማርያም መቅደሙ ላይ ያለው ብሎ የሚለው አያቋርጡኝ። በመድኃኒዓለም በአምላክ ሕሊና በታምረ ማርያም ላይ እመቤታችን ማርያም
አስቀድማ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም መቅደም ማለት ነው። እውነት ነው። እውነት የስብሐተ ፍቅሩ ግን እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለው ግን አኗኗርሽ ሰማያትና ምድር ሳይፈጠሩ ነው ይላታል። እና የኤርምያ አንድ ባጭሩ ልንገርህ። ቆይ ቀሲስ በመድኃኒዓለም ዲያቆን ኤርምያስ አንድ ጥያቄ እንኳን አይመልሱም። ኖ አይደለም፣ ቆይ ልንገርህ። ዲያቆን ኤርምያስ ለአንተ ነው። የእውቀት አድማስህ የሰፋ ቢሆን ኑሮ አልኩህ አለ አይደለ? እንኳን ኦርቶዶክስ የራስን ኦርቶዶክስ እንትን ማለት ጀጅ ማድረግ ቀርቶ ሙስሊሙንም ማንኛውንም ሃይማኖት ዲስከሬጅ አታረግም፣ ጀጅመንት አታረግም ነው የምልህ። አንድም እኮ አልነገሩኝም። ይንገሩኝ ብዬ ብል እንኳን ኦሮ መድኃኒዓለም ያለሽ አንተ ታርጌት ኦርቶዶክስ ላይ ነው። ለምን ሙስሊሙ ላይ አትሄድም? ለምን ኦንሊ ጂሰስ ላይ አትሄድም? ለምን ጆባዊ ተነስ ላይ አትሄድም? ሁሉም ጋር ነው የሚሄዱት። እንግዲህ አይቻልም ነው ጋር ያድምጡኝ። እዚህ ቤት ከፍቼ እኔ ሙስሊሞች ከ6 ከ7 ከ8 ጊዜ በላይ ፕሮግራም አዘጋጅቼ መጣሁ። እኔ እንዲያውም የማስጠንቀቂያ ባህታዊ ነኝ የምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲት አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ይኸው ስሜ ታዲያ እኔ ምን ችግር የለም። የፈለጉትም ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድመጡ። ቆይ በመርፌ አይደለም በወስፌ በአንካሴም ቢወጉት እኔና ልጆች ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆንን በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከነ አስማታቸው ጭምር አስቆማቸዋለሁ። መጥቶ ነበር እኮ አንዱም እንደዚህ ቆሞ ሲጌ ከዚህ በፊት እንደዚህ አንድ መርጌታ ነበር እዚሁ መጥቶ አትጸጸትም ነው ብሎ ያለኝ። ደጋሚ የሆነ ማለት ነው። ኖ እኔ ምክር ነው። እኔ አሁን አንተ አንድ ነገር ደግሞ ራሱ ጠበቆ ሰለሞን የተባለ ኤርሚ ፕሊዝ ዲያቆን ኤርሚያስ ጠልቻህ አይደለም። በጣም መጥፎ ነገር ምክር ነው። ምክር መቼም የማይቀበል ልጅ ሆይ ሰውህን አይደል ያለው ሰሎሞን ዳዊት። አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩት። ልቀበሎት ያሉትን ተመለስ። ወዴት? ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም እሳት እንደገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን ማናየው? ይስ ማን ነው ስለ ገሃነምና ስለ መንግስተ ሰማያት ተመለስ ነው ዋናው። ተመልሼ ገሃነም እንደገባ ነው ወይ? ኧረ ገሃነም ኧረ በመድኃኒዓለም እያለሁ እና አሁን የኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? የት ነው የሚገቡት ሲሞቱ? ኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አንተ ይኸውልህ የተጠመቅባት ቤተክርስቲያን እውነተኛ ዲያቆን ከሆንክ እውነተኛ አገልግልህ ከሆነ አሁን ደግሞ መድኃኒዓለም አሁን በቆጅ ነው ወይ አሰላ ነው ወይ ስልህ ደግሞ የለም ምናምን ወደሚለው ወደ መፍረክረክ ገብተሃል። እኔ ምንም አልተፍረከረኩም። ዘውገ ዘማርያምን አሉ እንኳን አልተቀበሉኝም። አሁን አንደኛ ቦታን አልነገርከኝም። ለምን ቦታ ይነግሮታለሁ? እኔ ከፈለጉም ልነግሮት እችላለሁ፣ ግን እሱ አይደለም አርእስት ላይ እኔን ተመለስ ብለው ሲሉ ወደ ኦርቶዶክስ ወደ ገሃነም እንድገባ ነው ወይ አልኩትኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተው። እሺ በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ? እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ ብዬ በምን መንገድ ልጄ ቡሩኬ ብዬ
በምን መንገድ የሚያስገቡኝ መንግስተ ሰማያት ቆሞስ? አረ በመድኃኒዓለም ያለሽ እንዴ! እንደዚህ አይነት ክደትማ አያስፈልግም። በምን መንገድ ነው የሚያስገቡኝ? እርስዎ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነትን እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እስኪ ንገሩኝ። በጸሎቴን ንስሐ ሰጥህና ባጠፋኸው ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከን ሞ እሺ ክህነቴ ተመለሰ። ከዛ መንግስተ ሰማያት የሚያስገባኝ ትምህርት ምን እንደሚያስተምሩ እናስተምርሃለን። አሁን እዚህ ኦፊሻሊ ያን ነገርህማ ለእኔ እኮ ሲነግሩኝ እዚህ አሁን ኦልሞስት ወደ 1000 የሚጠጋ ሰው እየሰማ ነው። ሌላም የሚመለስም ጭምር ሰው እንዲመለስ ይመለስ። አሁን ቤተክርስቲያኒቷ ወንጌል አብዛኛው ህዝብ እኔን የሚሰማኝ ሰው ነው። እኔ ብቻ ሳይሆን ተመላሽ መሆን ያለብኝ ሌላውም ትውልድ እንዲመለስ ስመጣ ንስሐ ገባሁ። ቀኖና ይሰጥሃል። ቀኖና ይሰጠኛል። መንግስተ ሰማያት የምገባበትን ትምህርት የሚያስተምሩኝ ምንድነው? ምንድነው የኦርቶዶክስ ትምህርቷ? መንግስተ ሰማያት ህዝቡ እንዲገባ ምን ብላ ነው የምታስተምረው? ማን ነው መንግስተ ሰማያት የሚያስገባኝ? ኤርሚ ቀኖናዋ፣ ዶግማዋ፣ ስርዓቷ እሱንም አውቀዋለሁ። ቆሞስዬ እኔ እኮ የቤተክርስቲያኒቱ ዲያቆን ነኝ እና እሱን አውቀዋለሁ። መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው ስመጣ የምታስተምሩ? በመሰረቱ መንግስተ ሰማያት በትምህርት ነው እንደሚገባው። ታዲያ በምን እንደሚገባው? በእምነት ነው እንጂ። እምነት ከምን ይቀዳል? ቅዱስ ጳውሎስ ሐዋርያው እንዳለው እምነት የእናትና አባትህን እምነት በመያዝ ነው። ስርዓትን ይታፍልስ ስማ ኤርሚ ይታፍልስ ደወለ አበዊክሙ ይታፍልሱ ደወለ አበዊክሙ ማለት የአባቶችን ድንበር አታፍርስ። ሊስን እምነትህን፣ ስርዓትህን፣ ደንብህን፣ ካልቸርህን፣ አካባቢህን መስለምን ነው። በሱ ነው መንግስተ ሰማያት የሚገባው። የስ ደፍነትሊ ባህልና አካባቢውን ማህበረሰቡ እምነትን በመጠበቅ እኮ እምነቱ ያ እምነት በትምህርት ይገለጣል አይገለጥም? ቆሞስዬ እኔ ቅርታ አድርግልኝና በእምነት ማንንም አስተምሮ ማንንም እንዲያውም የገሃነም ልጆች ነው ያደረግናቸው ሰባኪያኖች። በዚህ ዘመን በንጉሱ ዘመን፣ በደርጉ ዘመን፣ በመንግስቱ ዘመን ምን እምነት ነበረ ድሮ? እምነቱን ህዝቡን የገሃነም ልጆች ማድረጋቸውን ማመኖት ጥሩ ነው። ስለዚህ እርሶና እርሶ መሰለ በዚህ ዘመን ደግሞ ሰባኪ የሚባል ነገር አለ እንዴ? ውሸታም የገሃነምን እንዴ ኖ ሊስን ህዝቡ እኮ እምነቱን ጠብቆ የኖረ ህዝብ ነው። አንተ ሳንፈጠር ማን አስተምሮት ነው? እንዴት ነው ቆሞስ? እኔ እኮ ቸገረኝ። ታዲያ ህዝቡን አስተምረን የገሃነም ልጆች አድርገነዋል ብለው እያሉ አከፋ ነው። እኔንም የገሃነም ልጅ ሊያደርጉኝ ነው እንዴ? ታዲያ ና ተመለስ ብለው የሚሉኝ ወደ ኦርቶዶክስ። አንተ የራስህ ቢዝነስ ስለቆምክ የሆነ በዩቱብም በቲክታኩም ገንዘብ ስለምታገኝ 10 ሳንቲም አሁን ተመለስ ብትባል በጨውም ባልስህም የሆነ ነገር ባደርግም አትመለስም። ምክንያቱም የቀመስከው ሳንቲም አለ። ይኖሚ ቆሞስዬ ሳያዩ እኔ ትኩስ ጴንቴ ስለሆንኩ እኔ ልሁን አንዴ። እሺ ግን ሳያዩ ቆሞስዬ ሳያዩ አሁን ፈረዱ ማለት ነው። እንደው በአብርሃም አምላክ ፊት እኔ ከሶሻል ሚዲያ ከዩቲዩብም ከፌስቡክም ቲክታክም ብዙ ሺህ ህዝብ ይከተለኛል። 10 ሳንቲም አላገኝም። በእውነት ነው የምነግረውት። የአብርሃም አምላክ ምስክር ነው። ተመለስ አይደለም ግን ለጠየቁት አንድም ጥያቄ መልስ አልሰጡኝም። ወንድሜ ዮኒ ላውራ እያለ እኔ ሊስን ወንድማችን ዮኒ አውራ። አንዴ ይቅርታ፣ አንዴ ከዮኒ በፊት አንዴ ድምፅ ያሰማና ርዕሱን ወደ ሆነ ቦታ አዞር። መንግስተ ሰማያት ለመውረስ በማን በኩል ነው የሚገባ? አሁን ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው ቅዱሳን ተብሎ የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው?
እንግዲህ መስቀል ላይ ተሰቅሎ የሞተልን እኛ የምናውቀው እና ሞት እንድሎ ያደርገው ክርስቶስ ነው። እንዴት አድርጎ ነው ሌሎቹ ምንም አይነት ዋጋ ሳይከፍሉ ሳያውቁን ጭምር እንዴት ሊያስገቡን ይችላሉ? እስቲ እሷን ቢነግሩን ደስ ይለኛል። I'm sorry. I don't know. We don't have evidence በመሰረቱ ጀስት አንተ የምታየውን በፊትህ ያለውን ሰው ማክበር እና ፍቅር መስጠት። ክርስቶስ ኢየሱስ መጣ ስንል በፍቅር ነው። ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ምን ዮኒ ክርስቶስ ፍቅር ነው ስንል በአጠገባችን ያለውን ወንድማችንን በአጠገባችን ያለውን እህታችንን መውደድ አለብን። አሁን ፍቅር አለ ወይ ስንል የለም። በእኔ እይታ ማለት ነው። በጣም መገፋፋት አለ፣ በጣም መጥፎ ነገር አለ፣ ዘረኝነቱ አለ፣ ውጣ ወረዶ አለ እና ክርስቶስ ፍቅር ነው ብለን ስንቀበል በመስቀል ላይ ሞቶልናል፣ ተንገላቶልናል፣ መስቀሉን ተሸክሞ ሄደዋል፣ እስከ ቀራንዮ ተጉዟል ስንል አጠገባችን ያለውን ወንድም ሪስፔክት ማድረግ አለብን። ሪስፔክት መቀበል አለብን። እናምን አሁን ይሄ ነው ችግሩ እና ይሄ የኮንግሬጌሽን ወይም የሃይማኖት ተቋማት ማብዛት ወይም ደግሞ የሆነ ነገር አይደለም። ክርስቶስ አንድ ነው። ለምንድን ነው ሃይማኖት የበዛው? ክርስቶስ ኢየሱስ አንድ ነው አይደል? ከድንግል ማርያም የተወለደው። ለምንድን ነው የበዛው? የሃይማኖት ተቋማት ለምን በዙ? ምናምን ይሄ ነው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ጆባዊ ዊትነስ፣ ኦንሊ ጂሰስ ለምን እየተባባለ ለምን ተከፋፈለ? ፐርፐዝሊ ጥቅም ነው? ቸር ነው? ወንበር ነው? ምንድን ነው? መገፋፋት ባይኖር እንደዚህ በዛ ለምን በዛ ነው? እና አዶን ነው መልስ የለኝም በዚህ ዙሪያ ላይ። ዮኒ ስልክ ገብቶበት ነው እርምዬ